أرمى هذه بسمع يتولى ولد أيت مصلشة أمربش كمان أو لك أنا أمر بينال بتسمع أراسون سون دزان دالين ما نعني ما نباتوني ዝናው ሁሌ እንደዚህ ጠጣም በእውነት በጣም ነው የሚያምርብክ ታረ ያኔ ታዲያ ህይወትሽ ተቀየረ ማለት ነው አይደል? ግን ብሩክ ምን ሆኖ ነው? እኛም እሱን ለማወቅ ሁልሽ ፍራት እያንዳንዱን ነገር እየተከታተልሽ ለእኔ ከመንገርሽ በፊት መጀመሪያ አንቺ እዛው ራስሽ ማለት ነው። ከዛ በኋላ ለእኔ ተሳውቂኛለሽ ማለት ነው። ከዛ ብሩክ ያለበትን ሁኔታ እናውቃለን ማለት ነው አይደል? እሺ አሁን ቤት ትችያለሽ። እሺ ተግባባን? ቴንክ ዩ አንዴ ብቻ እጄ ግቢ ምን እንደማደርግሽ አታውቂ። ወይኔ ዝና ወይኔ ዝና ወይኔ ዝና ያበበ ደመሳ ልጅ አለቃችሁ አታመልጡኝም። ወይኔ ወይኔ ከስንት ወራት ድካም በኋላ ቤተሰቦች ተገኙ። ታዲያ የማላውቀውን ነገር ከሰዎች አይቼ ቢያምረኝ ምን ችግር አለ? አሁን ደግሞ እኔና ሉላን ስታይ ፍቅረኛ አማረኝ እያልሽ ነው። ቲዲ ግን ከመሬ እኮ ነው። እንደዚህ ከሆነ እኔ መጥበስ እፈልጋለሁ። ምንሽ ለምን ቆይ ናታንን ተፍተፋትዩና ሳይው አሪፍ ልጅ ይመስላል። ማን ነው ናታን? ናታን ቤተሰቦቿ ጋር የሚኖር ልጅ ነው። ቅረቢውና ጥሩ ልጅ ከሆነ ጠርሽ። ኧረ እሱ ጥሩ ከሚባለው በላይ እኮ ነው። እኔ ደግሞ ገና ነኝ፣ ለእሱ አልገባም። በጣም ቆንጆ ከኔ ጋር ሁሉ ነገር ሰላም ነው። ላይክ በማድረግ ቪዲዮን ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። በዛሬው ክፍል እንግዲህ ዘና ፈታ የሚያደርግ ቪዲዮ ነው ያየነው። እንግዲህ ማህሌት ከብዙ ወራት ምኞት በኋላ እንግዲህ ከዝና ጋር አንድ ላይ የማደር ቻንሱን አግኝታለች። ግን ምን ዋጋ አለው? እንግዲህ ዝና በራሱ መንገድ ብዙ ነገሮች ሲደራረቡለት እንዳልተሳካለት ሲያይ እንግዲህ ወደ ተስፋ መቁረጡ ጎዳና ይሄድ ይመስላል። ምክንያቱም እንግዲህ ሉላ ከጁ ከጠፋች እንግዲህ ረጅም ወራትን እያስቆጠረ ትገኛለች ማለት ነው። እሱም እንግዲህ በሚጠላው ለዛውም በጣም በሚናደድበት በሞገስ እጅ እንግዲህ እሷ ቁጭ ብላ እያለች ነው ማለት ነው። እንግዲህ እሱ በጣም እየተናደደ እየተቃጠለ በጣም እንግዲህ ሞገስን እገላለሁ ብሎ ከአንድ ሁለት እንግዲህ አስቦ አቅዶ በብዙ መንገድ ቢነሳም አልተሳካለትም። እንግዲህ ጭራሽ ብሎ እሱ እየተደበደበ ነው ከአንድ ሁለቴ በባለፈው ብሩክ ደህና አርጎ አግሞጠመጠው። እንግዲህ ደግሞ በሚገርም ሁኔታ ዛሬ ትናንት ደግሞ መድብል ወንድምየው የብሩክ ወንድም እንግዲህ እንዳይሆን አድርጎ ሸኝቶታል ማለት ነው። ስለዚህ እሱን ነገር እሱም እያስታወሰ ባለፈው ብሩክ አሁን ሁለተኛው ወንድምየው መድብል እኔ ጭራሽ ሞገስን እገላለሁ እያልኩኝ ስዶባ በዛ ላይ ሞገስ ደግሞ ሚስቴን ይዟት ይሄው ጉፉ ብሏል። እና አሁን እኔ ማን ነኝ ምንድን ነኝ እንደዚህ ኩኒ ወይኔ ያበበ ደንበሳ ልጅ እንግዲህ በዚህ ልክ ተዋርጄ መቀመጥ ይሄ የሞት ሞት ነው። ስለዚህ ከቻልኩኝ ማሸነፍ ካልቻልኩ ደግሞ መሞት አለብኝ ብሎ ራሱን እንግዲህ እያጽናና እያበረታ ይገኛል። በዚህም ውስጥ ነው እንግዲህ ወደ መጠጥ ቤት ጎራ ብሎ እንግዲህ ከአንድ ሁለት ሲል ወደ ስካር መንፈስ ሂዷል። ከዛም ሲቀጥል እንግዲህ ወይዘሮ ማህሌት እንደውሎላት መታለች። እንግዲህ ማህሌት ስትመጣ ዝና ወደ ስካር ጎዳና ሂዶ ስላገኘችው በጣም ነው ደስ ያላት። በዛም እንግዲህ ዛሬ አምሮብሻል በል አላት ማለት ነው። እሷም እንግዲህ የተሽኮረመመች በጣም አምሮብኛል እኔ እኮ ሁሌም እኮ ነው ማምረው ምናምን አለች። ታዩ ሁሉ ዛሬ እንኳን የምታምሪ መስለሻል እያላት ነበረ። አንተ ብቻ አይደለም መንገድ ላይ ስመጣ ለራሱ በጣም ነው የምታምሪው ምናምን እያሉኝ ነበረ አለች ማለት ነው። እንደዚህ ልታስቀናሱን እንዴ ማን አባቱ ነው እንደዛ የሚለው ማን ነው እንደዚህ ያለች ሲላት ኧረ ዝና እንደ ሁሌ ጠጣ እንደዚህ እንደ ሁሌ ስከር በእናትህ ወይ እንደዚህ የኔ ውበት ስሰከር የሚያሳይ ከሆነ አለ ማለት ነው።
አረ ወይኔ መላላጥ አረ ማለት እንደው እንግዲህ ከዚያ በኋላ በአንድ ላይ ሆነው እንግዲህ ዛሬ አብረን ነው የምናድረው ነው ያላት። በጣም ነው የተደሰተችው። ያው እንግዲህ ወደ ቤታቸው መሄድ አልቻሉም። ወደ እዛ መሄዳቸውን ትተው ቀጥታ ሆቴል ነው እንግዲህ ሩም ይዘው ያደሩት ማለት ነው። እንግዲህ ዛ ክላስ እንደገቡ እሱም ሂዶ ተኝቶ ነበር። እንግዲህ በስካር መንፈሱም በህልሙም በጣም እየቃዠ ነበር፣ እየተወራጨ ነበር። እንግዲህ አጋጣሚ ኤፍራታ ደውላ የት ሄደሽ ነው ዛሬ ጠፍተሻል ብላት ነበረ። ያው አንድ ላይ ስለሆነ የሚያድሩት እንግዲህ ስትደውልላት ዛሬ ማን ጋር እንደሆንኩ ስላላወቅሽ ነው ምናምን አለች ማለት ነው። በጣም ራሷን ቆልላ ምንድነው ምን አስነካሽ እያለቻት ነበረ። ኤፍራታም ምንም አላስነካውትም እባክዎ ለራሱ ነው እባክሽ እንደዚህ አድርጎ እንትን ያለው በራሱ መንገድ ሰክሮ ነው የጠበቀኝ ምናምን አለች። በይሄ ቻንስ እንዳያመልጥሽ ስትላት እንግዲህ ማለት ምንድነው ያሰበችው ነበረ። ዛሬማ ጸንሸለት ነው የምሄደው አለች። መጸነስ ምንድነው? አይ የዘቀጠ አስተሳሰብ ሲኖራችሁ እንደዚህ ነው ማለት ነው። ከዛ በኋላ እንግዲህ ኤፍራታ ያለቻት የነበረው እሱን አይደለም ማለት ነው። እኔ እንደዛ ያልኩሽ አይደለም እባክሽ እሱ ይደርሳል። ይልቁንስ ከማን ጋር እንደሚሰራ ምን እንደሚሰራ ስልኩንና መረጃዎቹን አጣሪ ይልቁንስ እና ያለቻት ማለት ነው። በዛም እንግዲህ ኪሱም አለ እንዲህ ብላ እንግዲህ ከኪሱ ስልኩን በስንት መከራ አውጥታ ስልኩን ከፍታው ነበረ። ማለት ስትከፍተው ግን መከፈት አይችልም። ምክንያቱ ፓተርኑን የቆለፈው በአሻራው ነው። አሻራው የምን አሻራ ቢሆን አሪፍ ነው? የባይኑ አሻራ ነው የቆለፈው እና እንደዚህ በቀላል ከፍታ መግባት አልቻለችም። በዛም የተነሳ እንግዲህ ፊቱ ላይ አይኑን መልጉጬ በአሻራ ከፍታለሁ ስትል እንግዲህ አልተሳካላትም ማለት ነው። አይኑን ስትመለጉጠው በዛውም ነቃና ብድግ ብሎ እንግዲህ ማህሌት ስትደበደብ በቃ ዝም ብሎ አስባችሁታል። ስልኩን ከኪሷ አውጥታ እጇ ላይ ይዛ አይኑን እንደዚህ ስትመለግጥ ያገኛትን ሴት ዝናም እንዳያደርግ እንደሚችል በዛ ላይ እዚህ ያመጣሽኝ አንቺ ነሽ ሁሉ ሳይላት አይቀርም በእርግጠኝነት። ምክንያቱም በጣም ከባድ ነው። አስባችሁታል ጋይስ? የእውነት በጣም ነው ከባድ ነገር ነው። እና እንዴት አድርጎ እንደሚደበድባት በቃ ታየኝ። ምክንያቱም በባለፈው ያንን ለምን ተናገርሽ ለነሱ ብሎ እንግዲህ ልገላት እንግዲህ ሆቴል ውስጥ አንቄ ካልደፋውሽ ብሎ ግብ ሲይዝ የነበረ ሰው ዛሬ ደግሞ እንደዚህ አይነት ነገር ሲፈጠር ምን ሊያደርጋት እንደሚችል መገመት በጣም ቀላል ነው ማለት ነው። እንግዲህ ማህሌት ስራሽ አውጣሽ ነው፣ ሌላ ምን ልንል አንችልም ማለት ነው። ሌላው እንግዲህ ኤፍራታ የገንዘብ ሰው ኤፍራታ እናቴ ወደዛም ዘመም ወደዚህም ዘመም ኪሱ ቦርቦጥ ወደ ያለ ሰው ዘርመም ነው። ስፈልግ ከሞገስ ጋር፣ ስፈልግ ከብሩክ ጋር፣ ስፈልግ ከማህሌት ጋር፣ ስፈልግ ከዝና ጋር። አሁን ደግሞ እንግዲህ መድብል እና እሷ ተገናኝተው እንግዲህ መድብል ፎጭ ያለ ብር ሰጥቷታል። እንግዲህ በዛም ደስተኛ ናት። ያንንም እንግዲህ የብሩክን ኢንፎርሜሽን ከዛ አምጥታ ለማቀበል ነው። ስለዚህ ኤፍራታ ብር አለው ጋር ነው የምትዘመው። ምንም ችግር የለባትም። እንዳየሩ ነው የምትነፍሰው። ሌላ እንትን የለባትም ማለት ነው። ሌላው ዝና እንግዲህ በዚህ መልኩ እየወረደ ነው። ተስፋ የቆረጠ ይመስላል። እንግዲህ ሰው ወደ ስካር ወደ መጠጥ ካለ ተስፋ መቁረጥ ስሜት ውስጥ ይገባ ማለት ነው። ሌላው ደግሞ መድብል የሚባል ሰውዬ ግን ምንም አላመረኝም። መችን ቅድስትን ማለት ነው። ብሩክ ብር አምባር ሰበረ እያልንኛ ለብሩክ ትሰጠዋለች ስንል ይሄ ሰውዬ እንደው ባልወሰደው እያልኩኝ እፈራለሁ ማለት ነው። ይሄ ያደጋለሁ እና ሌላው እንግዲህ ሞገስና ሉላ አሪፍ ጊዜ እያሳለፉ ነው። እንግዲህ ወጥተው ነበረ ኬክ ምናምን ጋብዜ ብለው ዘና ብለው እንግዲህ ኬክ ተገባብዘው ዳጣም ታልመጣች ብላ እንግዲህ ዳጣም መጣ አሪፍ ጊዜ አሳልፈው ነው ወደ ቤታቸው የተመለሱት። በሚገርም ሁኔታ እኔ በጣም እየተሳቀቅኩኝ ነበረ። ለምን መሰላችሁ ጋይስ እንደዛ የሆነው? ብር ኪሳችን ያለው ብር አይሞላምና ግዴታ በኤቲኤም ብር ማውጣት አለብን ብለው አስበው ነበረ። እንግዲህ ዝና ደግሞ እየተከታተላቸው ያለው በኤቲኤም ማሽን ኤቲኤም በተጠቀሙበት አድራሻ ነውና ያንን ኤቲኤም ሄደው ለዛ ለኬክ ብር ሊያወጡ ሲሄዱ በቃ ታሁን ተያዙ ያልኩኝ በጣም ሳስብ ነበረ። ግን ከኪሳቸው እንግዲህ ለቀምቀም አድርገው የኬኩን ብር ከፍለዋል ይመስለኛል። ዙሮ የዛሬው በዛ አልፈዋል። እንግዲህ ቀጣይ ላይ ነገሮች ከባድ ናቸው። በዚህ ሁኔታ አልነቃም። እንግዲህ በሲም ካርድ ነው ብሎ ሲም ካርዱንም ሰብሮ ጥሏል። ግን ሲም ካርዱ አይደለም እስካሁን አልገባውም። እሱ አሁንም በኤቲኤም አድራሻቸው ነው እየተከታተላቸው ያለው ማለት ነው።
በጣም አስቸጋሪ ነው የሚሆነው። እንግዲህ ያን ኤቲኤሙን እንደገና ወይ መቀየር አለባቸው ወይ መጣል አለባቸው ወይ በሌላ ሰው ኤቲኤም መጠቀም አለባቸው እንጂ በእንደዚህ ሁኔታ ከሆነ በጣም ከባድ ነው እላችኋለሁ። ውድ ቤተሰቦቼ በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ እናመሰግናለን። መልካም ጊዜ በያላችሁበት። ባይ ባይ።